ኦኬ በዚህ ፓርት እንግዲህ ኢንፑት እና አውትፑትን የምናይበት ነው። ያ ማለት በፊት ከነበሩት ሶስት ፓርቶች የተወሰነ አድቫንስድ የሚሆን ፓርት ነው ፓይተን ፕሮግራሚንግ ላንጉጅ ላይ። እዚህ ጋር እንግዲህ ሪል ወርልድ የሆኑ ዩዝ ኬዞች ላይ የምንጠቀምበት ኮንሴፕቶችንም ደግሞ በደንብ አንደርስታንድ የምናደርግበት ነው ማለት ነው። በጣም ወሳኝ ነው። ከዚህ በፊት በነበሩት ቫሪያብል አይተናል፣ ዳታ ታይፕ አይተናል፣ እንዲሁም ደግሞ ኦፐሬተሮችን አይተናል ማለት ነው። በዚህኛው ፓርት ደግሞ ኢንፑት እና አውትፑትን ኢንዲቴይልድ እናያለን ማለት ነው። ያ ማለትም እንግዲህ ኢንፑቶች እንዴት እንጠቀማለን፣ አውትፑቶች እንዴት እናደርጋለን የሚለውን ኢንዲቴል የምናይበት ፓርት ይሆናል ማለት ነው። በጣም ኮንሴፕቱ በጣም አንደርስታንድ ማድረግ ያለብን ነገር ነው። በዚህ ጋር እንግዲህ ፓይተን ፕሮግራሚንግ ላንጉጅ ወይም ኮዳችን በመጻፍበት ሰዓት ላይ ኢንፑት ያስፈልገዋል፣ አውትፑት ያስፈልገዋል። ስለዚህ ኢንፑታችን እንዴት ሃንድል እናደርጋለን፣ አውትፑታችን እንዴት ሃንድል እናደርጋለን የሚለውን ኮንሴፕት በደንብ አንደርስታንድ እንድናደርግ የሚረዳን ነው። ሶ በዚህ ውስጥ ሁለት ነገሮችን ነው የምናየው። ኢንፑት ለማድረግ አንድ እናያለን፣ አውትፑት አንድ ነገር እናያለን። ስለዚህ ከዚህ በፊት ኦልሬዲ በሶስቱ ፓርቶች ላይ ማለት ነው እዚህ በፊት በነበሩ ፓርቶች ላይ ላይክ ፕሪንትን ደጋግመን ስንጠቀም ነበረ። ብታስታውሱት ከሆነ ፕሪንትን በእያንዳንዱ ፓርት ቫሪያብል ክሬት ስናደርግ ዳታ ታይፖች ለምሳሌ ታይፓቸውን ቼክ ለማድረግ እንዲሁም ደግሞ አሁን ላይ ኦፐሬተሮችን ስናይ ማለት ነው እንደምትመለከቱት ከዚህ ጋር ስናይ ነበረ ማለት ነው። ፕሪንትን እናይ ነበር። ይህ ፕሪንት አውትፑት ነው። እንግዲህ ሰው ከአውትፑት እንጀምርና የምናያቸው ሁለት ነገሮች ናቸው። ፕሪንት ፎር አውትፑት ነው፣ ኢንፑት ደግሞ ለኢንፑት ነው። ሰው እነዚህ ነገሮች በዲቴል እናያለን። የተወሰኑ ነገሮች ነው የምንጨምረው ማለት ነው በፕሪንት ላይ። ኢንፑት ኮንሴፕትን ደግሞ በደንብ አንደርስታንድ ታደርጋላችሁ። ወይም ደግሞ ዳታ ከውጭ ለምሳሌ ከዩዘር መቀበል ስትፈልጉ ወደ እናንተ ፓይተን ፕሮግራሚንግ ላንጉጅ ምን መምሰል እንዳለበት ማለት ነው። ሶ እዚህ ጋር እንዳልምጣና ማለት ነው። ለምሳሌ ከዚህ ጋር ፕሪንትን ስንጠቀም እንግዲህ ፕሪንት የምታውቁት ነው። ፕሪንት ይህ እንግዲህ የፓይተን ኬወርድ ነው። የምንፈልገውን ነገር ፕሪንት ብለን ከጻፍነ በኋላ ፕሪንት ማድረግ እንችላለን። አይተናል ከዚህ በፊት ማለት ነው። ሶ ከዚህ ጋር ግን የተወሰነ ልጨምርላችሁ የምችለው ማለት ነው ፕሪንት ቤዚክስ ውስጥ ማለት ነው። የምትፈልጉት ፕሪንት ሄሎ ወርድ ብታደረጉ፣ ፕሪንት ቁጥሮችን ብታደረጉ፣ ቡሊያን ምናምን አድርጋችሁ ቫሪያብል ክሬት አድርጋችሁ ያየናቸው ስለሆኑ ማለት እንደዛ ማድረግ ትችላላችሁ። ግን ከዚህ ጋር ፕሪንት ስታደረጉ ሁለት ነገሮችን ፕሪንት አድርጋችሁ አብራችሁ ማድረግ ትችላለች። ለምሳሌ ኔም እና ኤጅ አለ እዚህ ጋር። ሶ ኔምንም ኤጅንም ልክ ሁለት ቫሪያብሎችን አንድ ላይ ፕሪንት ማድረግ እንደሚቻል እዚህ ጋር አንደርስታንድ ማድረግ አለባችሁ። ከዛም በላይ ሁለት ነገር ብቻም ሳይሆን ለምሳሌ እዚህ ጋር ኔም አለ፣ ኤጅ አለ። ስለዚህ ኔምን እና ኤጅን ማድረግ ትችላላችሁ። ከዛም በላይ የፈለጋችሁትን ቫሪያብል እዚህ ጋር ማለት ነው በኮማ እየጨመራችሁ አብራችሁ ፕሪንት ማድረግ ትችላላችሁ። ከዚሁ ጋር ለምሳሌ ቴክስትም አብራችሁ አስገብታችሁ እዚህ ጋር ማለት ነው ልክ እንደዚህ የፈለጋችሁትን ነገር በኮማ ሴፓሬት እያደረጋችሁ ማለት ነው ብዙ ነገሮችን አንድ ላይ ፕሪንት ማድረግ ይቻላል። ሶ ይህን ኮንሴፕት አንደርስታንድ ማድረግ አለባችሁ። ለምሳሌ ይህንን ራን ብናደርገው ኦልሬዲ ማለት ነው እንደምትመለከቱት ሰላም 24 ዚስ ኢዝ ቴክስት ይላል እዚህ ጋር ማለት ነው። ስለዚህ እነዚህ ነገሮች ፕሪንት ያደርጋል። ፕሪንት ኦልሞስት እንግዲህ እዚህ ጋር የምንሰራበት ተርሚናል ላይ ኮንሶላችን ላይ እንዲያወጣልን ነው። ስለዚህ ፕሪንት ጥቅሙ ምንድነው? አውትፑት ነው። ግን ከፕሪንት ጋር ሁለት ኮንሴፕቶችን ልጨምርላችሁ ከዚህ ጋር ማለት ነው። የመጀመሪያው ፕሪንት ዊዝ ስቴፕ እና ኤንድ ናቸው ማለት ነው። ስቴፕ ማለት ለምሳሌ የሆኑ ነገሮችን ስቴፕ ባይ ስቴፕ ስታደርጉ ነው። ለምሳሌ እዚህ ጋር የተዘጋጀ ኮድ አለ፣ ይሄ ላሳያችሁ ማለት ነው። እንደምትመለከቱት ለምሳሌ ከዚህ ጋር ይህንን ማለት ነው እንደዚህ ባደርገው እና ባሳያችሁ ለምሳሌ ፕሪንት ብዬ 2026 08 15 አድርጉና ኤስፒ ሶ እንደዚህ ያደርግና ከዚህ ጋር እንደምትመለከቱት ማለት ነው ፕሪንት አድርጌ 2026 08 እና 15 አለ፣ እዛ ሴፕቴምበር አለ ማለት ነው። ከዚህ ጋር ኤስኢፒ አልኩት፣ ያ ማለት ስቴፕ ማለት ነው። እዚህ ጋር ስቴፖቹን አሁን ለምሳሌ 2026ን 08 ወር 15 ቀን የሚለውን በስቴፕ ነው። በስቴፕ የሚያደርገው ደግሞ በዚች ሰረዝ ማለት ነው። በሰረዝ አድርገው ስቴፕ እንዲያደርገው ነው። ስለዚህ ስቴፕ እና ኢንድን አንደርስታንድ እንድታደርጉ ነው። ከዚህ ጋር ለምሳሌ ስቴፕ ማለት አሁን ለምሳሌ 2026 08 15ኛው ቀን አሁን ለምሳሌ ያለ ስቴፕ አሁን ይሄንን ፕሪንት ላድርግ እና ላሳያችሁ ይሄንን ማለት ነው። ኦልሬዲ ያለ ስቴፕ እና ያለ ኢንድ አድርጌ ለምሳሌ ከዚህ ጋር ፕሪንት አድርጌ ባሳያችሁ ሁለቱን ሴቭ ላድርገውና ልዩነቱን በደንብ አንደርስታንድ እንድታደርጉ ነው የት ላይ ስቴፕ መጠቀም እንዳለባችሁ ማለት ነው። ስለዚህ ራን ባደረገው እንደምትመለከቱት 2026 ከዛ 08 15 ይላል። ስቴፕ ካረግ ነው ግን ለምሳሌ ቀኖችን በደንብ እንትን እንዲያደርግልን ኤስኢፒ አድርገን ስቴፕ እናደርገዋለን ማለት ነው። እዚህ ጋር ስቴፕ የምናደርገው ደግሞ ለዚህ ሰረዝ ነው። ለምሳሌ አሁን እዚህ ጋር ሴቭ አድርጌ ላሳያችሁ ልዩነቱ በደንብ አንደርስታንድ የሆነ እንድታደርጉት ማለት ነው። ስለዚህ እንደምትመለከቱት ስቴፑን ፕሪንት ሲያደርግ እነዚህ ነገሮች በመሀላቸው ላይ ሰረዝ እየጨመረ ሄደ። አሁን ይህ የትክክለኛ
ቀን አጻጻፍ ነው ማለት ነው። ቀን ወርና ዓመተ ምህረት ወይም ደግሞ ዓመተ ምህረት ወርና ቀን አጻጻፍ በዚህ መልኩ ያደርጋል ማለት። ይሄ ብቻ አይደለም፣ እንደምትመለከቱት እዚህ ጋር ፕሪንት ሎዲንግ አለ። ለምሳሌ ሎዲንግ ብሎ ከዛ ደግሞ ፕሪንት እዚህ ጋር ዶት 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 አለ። አሁን ለምሳሌ አውቶፑቱን እዚህ ጋር ስታዩት ሎዲንግ ከላይ ነው ያለው፣ ዶት 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 የሚለው ደግሞ ከታች ነው ያለው። ይሄ ማለት ያለ ኢንድ ወይም ደግሞ አንድ ላይ እንዲሆን ነው የምንፈልገው። ሎዲንግ ብሎ ለምሳሌ እዚሁ ጋር እንዲቀጥል ነው የምንፈልገው። ግን እንደዚህ ለማድረግ እዚህ ጋር ምን ታደርጋላችሁ? ኢንድ እናደርጋለን ማለት ነው። ኢንድ እንጠቀማለን ማለት ነው። ስለዚህ ይህንን ማስገባት ያስፈልጋል ማለት ነው። ስለዚህ ኢንድ በምናደርግበት ሰዓት ከዚህ ጋር ይህ ማለት ኢንድ ካደረግነው ኒው ላይን አይጀምርም። ዶንት ጃምፕ ቱ ዘ ኒው ላይን ማለት ነው። ወደ አዲስ ላይን አትሄድ። አሁን ይሄ ዶት 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 የሚለውን አዲስ ላይን ወይም ከታች ያደረገው ከዚሁ ጋር ያስቀጥለዋል ማለት ነው። ስለዚህ ሴቭ ላድርግና አሁን ይሄን ራን አድርጌ ላሳያችሁ። እንደምትመለከቱት ሎዲንግ ብሎ ዶት 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 ያደርጋል ማለት ነው። ከዚህ ጋር ይሄ ምንድነው እንግዲህ ኢንድ እና ስቴፕን አብረን እንዴት መጠቀም እንዳለብን ነው። በጣም በርካታ ቫሪያብሎችን አንድ ላይ አብረን ፕሪንት ማድረግ እንችላለን፣ አውትፑት ማድረግ እንችላለን። ከዛ ከፕሪንት ውስጥ ይሄን አንደርስታንድ ካደረግን ቀጣይ በዚሁ በፕሪንት ውስጥ አንደርስታንድ ማድረግ ያለብን ወይም አውትፑት ማለት ነው። እንግዲህ ፕሪንት የምንጠቀመው ለአውትፑት ስለሆነ ከፕሮግራሚንግ ላንጉጃችን ከፓይተን ፕሮግራሚንግ ላንጉጅ እንደ አውትፑት ለማውጣት ስለሆነ ማለት። ስለዚህ ኤፍ ስትሪንግ ላይ እንዴት ኤፍ ስትሪንግ እንጠቀማለን፣ የኤፍ ስትሪንግ ፎርማቲንግ በፕሪንት ውስጥ የሚለውን ደግሞ ላሳያችሁ። ለምሳሌ እዚህ ጋር የተቀመጡ ሳምፕሎች አሉ፣ ኤግዛምፕሎች አሉ። ኦልሬዲ እዚህ ጋር ያለ እንዲህ ላድርግና ላሳያችሁ ማለት። ለምሳሌ እነዚህ ሶስት ቫሪያብሎች አሉ፣ ኔም፣ ኤጅ እና ፕራይስ። ይህ ማለት ዳታ ታይፓቸው እዚህ በፊት እንዳለው ስትሪንግ፣ ኢንቲጀር እና ቡሊያን ፍሎት የሆነ ዳታ ታይፕ አለ። ሶ እነዚህን በኤፍ ስትሪንግ እንዴት ነው ፎርማት ማድረግ ምንችለው የሚለው ላሳያችሁ ማለት። ይህን አንደርስታንድ ማድረግ ይችላል። አውትፑቶችን በኤፍ ስትሪንግ እንዴት አውትፑት እናደርጋለን የሚለው ሰው ፕሪንት ካደረግነ በኋላ በዚህ ፕሪንት ውስጥ እንግዲህ መጀመሪያ የምናደርገው ኤፍ እናደርጋለን፣ ኤፍ ስትሪንግ ስለሆነ። ከዛ በኋላ እንደዚህ ነው የምናደርገው ማለት ዳብል ኮት እናደርጋለን። ከዚህ በኋላ እንግዲህ የምንፈልገውን ነገር መጻፍ እንችላለን በዚህ ጋር። ለምሳሌ ኔም ከሆነ ከርሊ ብሬስ ውስጥ አድርገን ኔም እናደርጋለን። አውትፑት ማድረጋቸው ኔም ኢዝ ለምሳሌ አድርጌ ከዛ ከርሊ ብሬስ አድርግና ልክ እንደዚህ አደርጋለሁ፣ ኔም አደርጋለሁ። ኔም ይሄ ቫሪያብል ነው ማለት ነው። ከዛ በኋላም ልክ ሌሎችንም በተመሳሳይ ማለት ነው። እዚህ ጋር ኤጅ አሁን ምንጽፈው ነው። አሁን እዚህ ጋር እየጻፉት ያሉት ምንድነው ኤፍ ስትሪንግንም አንደርስታንድ እንድታደርጉት ማለት ነው። ከዚህ በፊት ስለ ኤፍ ስትሪንግ እንግዲህ አንደርስታንድ ካላደረጋችሁት ስትሪንግ ሊትራል ብለን በጃቫስክሪፕት እና በታይፕ ስክሪፕት በሞደርን ጃቫስክሪፕት አይተናል ማለት ነው። ልክ እንደዚህ አይነት አጻጻፎችን ሲታክሱ ብቻ ነው የሚለየው። ስለዚህ ኤጅ እናደርግና የኤጅን ደግሞ እዚህ ጋር እናስቀምጣለን ማለት ነው። ኤጅ ቫሪያብል ሶ ኤጅን አስቀመጥን ማለት ነው። ከዛ የሚቀጥለው ምንድነው ለምሳሌ ፕራይስ። ከዛ ፕራይሳችን ደግሞ ፕራይስ ኢዝ አድርገን የፕራይስ ቫሪያብልን ማለት ነው። ስለዚህ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ይህ ምን ይባላል? ኤፍ ስትሪንግ ይባላል ማለት። ስለዚህ አውትፑታችን ወይም ደግሞ ላይክ ፕሪንት አድርገን ከፓይተን ፕሮግራሚንግ ላንጉጅ ላይ አውትፑት የምናደርግ ከሆነ በዚህ መልኩም ስትራክቸር ማድረግ እንችላለን። ስለዚህ ኤፍ ስትሪንግ በጣም ወሳኝ ነገር ነው። በጣም የሚጠቅማችሁ ነገር ነው ኮንሴፕቱ። ኤፍ ስትሪንግ ማለት እንዲሁ እዚሁ ጋር እንዳለ አያይዞ ለመሄድ ያክል ኤፍ አድርጋችሁ ከዛ በኋላ በዳብል ኮት ማንኛውን ነገር ጽፋላችሁ። ቫሪያብሎችን እና ሌሎችን ነገር ማስገባት ከፈለጋችሁ ወይም ደግሞ የፕሮግራሙን አካል ማስገባት ከፈለጋችሁ ልክ እንደዚህ በከርሊ ብሬስ እያደረጋችሁ ፋንክሽንም ኮል ማድረግ ትችላላችሁ በዚህ ውስጥ። ነገር ግን በዋነኝነት እዚህ ጋር ላይክ ቴክስት ነው የምንጽፉት። ቴክስት አሁን እንግዲህ ወይም ደግሞ ስትሪንግ ነው። በዳብል ኮት ወይም በሲንግል ኮት ውስጥ የምንጽፋቸው ነገሮች በፓይተን ፕሮግራሚንግ ላንጉጅ ወደ ስትሪንግ ይቀየራሉ። ስለዚህ ይሄ ስትሪንግ ነው። ነገር ግን ኤፍ አድርገን ከፊት ኤፍ ስትሪንግ ካደረግነው ቫሪያብሎችን መቀበል ይቻላል። ዳይናሚክ የሆነ ቫሊዩ አላቸው። ይህን ሴቭ አድርግና ለምሳሌ ራን አድርጌ ባሳያችሁ ይህን ምን እንደሚመስል ማለት ነው። እንደምትመለከቱት ዘ ኔም ኢዝ ሰላም ኤንድ ኤጅ 24 ፕራይስ ኢዝ እንደምትመለከቱ ከዚህ ጋር ያስቀምጣል ማለት ነው። እነዚህ ነገሮች ምንድነው ኤፍ ስትሪንግን በመጠቀም አብረን አውትፑት ማድረግ እንችላለን በፕሪንት ውስጥ ማለት ነው። በተለያዩ ፎርማቶች ማድረግ እንችላለን። ኢንድን መጠቀም እንችላለን፣ ስቴፕን መጠቀም እንችላለን። እዚህ ጋር ደግሞ ኤፍ ስትሪንግን መጠቀም እንችላለን ማለት ነው። ስለዚህ ይህንም አንደርስታንድ ማድረግ ያስፈልጋል። ስለዚህ ኤፍ ስትሪንግ በዚህ መልኩ ነው እንትን የሚደረገው። ላይክ ኤፍ ስትሪንግን እንዲሁ እዚሁ ጋር ዲስከስ ለማድረግ ይችላል። ኤፍ ታደርጋላችሁ። ከዛ በኋላ ዳብል ኮት አድርጋችሁ የምትፈልጉትን ነገር ትጽፋላችሁ። ስትሪንግ ማለት ነው። አሁን ለምሳሌ this is ኤፍ ስትሪንግ አደረጉና ከዚህ በኋላ ግን አሁን ይሄኛው ኖርማል ስትሪንግ ነው ማለት ነው።
ኤፍ ካደረግነው ግን ላይክ ቫሪያብሎችን ወይም ደግሞ የፕሮግራሙን አካሎች መቀበል ይችላል። ወይም ደግሞ በዚህ ስትሪንግ ውስጥ የፓይተን ቫሪያብል ሊሆን ይችላል፣ ፋንክሽኖች ሊሆን ይችላል ማስገባት እንችላለን። እነሱን ለማስገባት ደግሞ ከርሊ ብሬስ እንጠቀማለን ማለት ነው። ከዛ በኋላ ለምሳሌ በዚህ ኬዝ ቫሪያብል አለ፣ የቫሪያብል ኔሙን አብረን እዚህ ጋር ማስገባት እንችላለን ማለት። ስለዚህ በዚህ መልኩ ኤፍ ስትሪንግን መጠቀም እንችላለን። ኤፍ ስትሪንግ ማለት እንደዚህ ነው። በጣም እንጠቀምበታለን። በጣም ነው የምላችሁ ይህንን ነገር በኮዳችን ውስጥ ሪል ወርልድ ፕሮጀክቶች በምንሰራበት ሰዓት የምንጠቀመው ነገር ነው። ነገር ግን ልክ በዚህ መልኩ ኤክስፕሬስ ማድረግ ያስፈልጋል። ስለዚህ ፕሪንት የምናደርጋቸው ነገሮች በኤፍ ስትሪንግም ፎርማት ማድረግ ያስፈልጋል ማለት። ስለዚህ በዚህ መልኩ እንደምትመለከቱት ፎርማት አድርገን አውትፑት ማድረግ እንችላለን። ሶ እነዚህን ከጨረስን አሁን ኦልሬዲ ፕሪንት ለምሳሌ ፕሪንት ቤዚክስን አይተናል፣ እዚህ በፊት የምታውቁት ነው። ከዛ በኋላ ፕሪንት ዊዝ ስቴፕ እና ኤንድ አይተናል። ፎርማቲንግ አውትፑት ዊዝ ኤፍ ስትሪንግ አይተናል። ፕሪንት የምናደርጋቸውን በኤፍ ስትሪንግ ፎርማት ማድረግ። አሁን በዚህኛው ቀጣይ ደግሞ የምናየው ይህኛውን ነው፣ ኢንፑት ቤዚክስ ነው። ይህ ማለት አሁን የነበሩትን ዳታዎች ነው እያወጣን ያለ ነው። አሁን እዚህ ጋር ትንሽ ኮንሴፕቱን መረዳት ያስፈልጋል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ክሬት ያደረግናቸው ቫሪያብሎች አሉ እዚህ ፕሮግራሚንግ ላንጉጃችን ውስጥ። ስለዚህ እነዚህን እያወጣን ያለ ነው ማለት ነው። አሁን ላይ ግን እኛ ማድረግ የሚጠበቅብን ወይም ደግሞ በዚህ ኮንሴፕት ደግሞ ፕሮግራሙ ራሱ ከዩዘሮች ኢንፑት ቢፈልግስ፣ ለምሳሌ ዋት ኢዝ ዮር ኔም ብሎ እኔን ይጠይቀኛል። እዛ ስሜን ሳስገባለት ኔም የሚለው ቫሪያብል ላይ ስሜን እየያዘ ይመጣል ማለት ነው። ልክ እንደዚህ አይነት ነገር መጠቀም ብንፈልግስ የሚለውን ነው። እሱን ደግሞ በዚህ ኢንፑት የሚባል ኬወርድ በመጠቀም በፓይተን ፕሮግራሚንግ ላንጉጅ ውስጥ እንግዲህ እንሰራለን። በጣም የሚጠቅማችሁ ነው። ብዙ ጊዜ ከዩዘር የሚመጣን ዳታ ለመቀበል ዳይናሚክ የሆነ ዳታ ማለት ነው ኢንፑትን እንጠቀማለን። ስለዚህ ኢንፑት ቤዚክስን እዚህ ጋር እናያለን ማለት ነው። ስለዚህ ሪሞቭ ላድርገውና ወደ ኢንፑት ለምሳሌ ኔም ስም የሚጠይቅ ቫሪያብል ክሬት ኔም አድርግና ከዛ ኢንፑት እጠቀማለሁ። ኢንፑት ኬወርድ ማለት ነው። ስለዚህ ኢንፑት አድርግና ከዚህ ውስጥ በዚህ ኢንፑት ውስጥ ዋት ኢዝ ዮር ኔም ሚል ጥያቄ እሰጣለሁ ማለት ነው። ስለዚህ በጣም በሲምፕሉ አሁን ይህንን አስገባው ማለት ነው። ዋት ኢዝ ዮር ኔም። ከዛ በኋላ ለምሳሌ ሴቭል አድርገውና አሁን ይህን ራን ባረገው ዋት ኢዝ ዮር ኔም ይላል፣ ይጠብቃል ዩዘር ስሙን እስኪያስገባ ማለት ነው። ከዛ በኋላ ስሙን ካስገባ በኋላ ኔም የሚለው ላይ የገባውን ስም ይወስዳል ማለት ነው። ከዛ በኋላ ለምሳሌ ፕሪንት ላድርገው ይህንን ፕሪንት እጠቀምና ኤፍ ስትሪንግ እጠቀማለሁ ማለት ነው። አሁን እዚህ ጋር ኤፍ አድርጌ በዳብል ኮት በዚህ መልኩ ማለት ነው ኤፍ ስትሪንግ። ከዛ በኋላ ዮር ኔም ኢዝ አድርጌ ለምሳሌ ከዚህ ጋር ማን ነው የምንወስደው? ይሄኛው ኔም የሚለውን ቫሪያብል ማለት ነው ኔም አደርጋለሁ። በጣም ሲምፕል ነች። ምንድነው የሚያደርገው ይህ ፕሮግራም? አሁን ለምሳሌ ራን በማድረግበት ሰዓት ዋት ኢዝ ዮር ኔም ይላል። ያንተ ስም ማን ነው ብሎ እዚህ ጋር እንትን ያላል። ስሜን ሳስገባለት ከዛ በኋላ ፕሪንት የሚያደርገው ዮር ኔም ኢዝ ብሎ የገባውን ስም ፕሪንት ያደርጋል ማለት። ይሄ ኢንፑት ፋንክሽን ነው። ኢንፑትን በዚህ መልኩ የምትጠቀሙት። ኢንፑት አድርጋችሁ ከዛ በኋላ መጠየቅ ለዩዘሩ ማሳየት የምትፈልጉት ሜሴጅ ታስገባላችሁ ከዚህ ጋር። ከዛ በኋላ ዩዘሩ ያስገባው ሜሴጅ በዚህ ቫሪያብል ውስጥ ይቀመጣል ማለት ነው። እሱን ቼክ ለማድረግ ፕሪንት አድርገን እናየዋለን። ስለዚህ አሁን እዚህ ጋር ራንስ አድርገው እንደምትመለከቱት ዋት ኢዝ ዮር ኔም ይለኛል። ወይም ደግሞ ቆይ አንዴ ላስቆመው እና ላሳያችሁ። ሲኤልኤስ አድርጌ ክሊን እንዲሆን እዚህ ጋር አሁን ራን ላድርገው። ራንስ አድርገው እንደምትመለከቱት ዋት ኢዝ ዮር ኔም ብሎ እዚህ ጋር እንደምትመለከቱት ከርሰሯ ቆማለች ማለት ነው። የኔን ኢንፑት እየጠበቀ ነው። ስለዚህ አወቀ ዘመኑ ነው። አሁን ለምሳሌ አወቀ ዘመኑ ብዬ ኢንተር በምልበት ሰዓት ላይ እንደምትመለከቱት ዮር ኔም ኢዝ አወቀ ዘመኑ ይላል። እንደምትመለከቱት ሌላም ስም ስታስገቡት ይሄን ይወስዳል ማለት ነው። ያ ማለት እንግዲህ ኢንፑት ይቀበላል ማለት ነው። ለምሳሌ ሌላም ቫሪያብል ልጨምር። ለምሳሌ ኤጅ ለምሳሌ ልጨምር እዚህ ጋር ኢንፑት አደርጋለሁ። ዩዘሩ ራሱ የራሱን ኤጅ እንዲያስገባ ማለት ነው። ስለዚህ ኢንፑት አድርግና በዚህ ውስጥ ከዛ ዋት ኢዝ ዮር ኤጅ የሚል አስገባለሁ። ከዛም ሌላ ነገሮች መጨመር ይችላሉ። ከዛ ዮር ኔም ኢዝ አወቀ ኤንድ ዮር ኤጅ ከዛ ኤጅ ቫሪያብሉ ማለት ነው አስገባለታለሁ። ከዚህ ጋር ኤጅ የሚለውን ቫሪያብል ይሄን አስገባው። ስለዚህ ሴቭ አደርጋለሁ። አሁን እዚህ ጋር እንደምትመለከቱት ኔም አለ፣ ኤጅ አለ። ራንስ አድርገው ሁለት ነገሮች ነው የሚጠይቀኝ። የመጀመሪያ ስም ይጠይቀኛል፣ ቀጥሎ ኤጅ ይጠይቀኛል። ከዛ በኋላ ስምና ኤጅን አድርጎ እዚህ ጋር ፕሪንት ያደርግልኛል ማለት ነው። ስለዚህ እዚህ ጋር ለምሳሌ ይሄን ራን አደረኩት። ዋት ኢዝ ዮር ኔም ይላል፣ አወቀ ዘመኑ ለምሳሌ ይሄን። ከዛ ኢንተር ስለው
እንደምትመለከቱት what is your age ይላል። ወደ ሁለተኛው ኢንፑት ይሄዳል ማለት ነው። ስለዚህ 26 አደረኩት። አሁን እዚህ ጋር ኢንተር ስለው እንደምትመለከቱት your name is አወቀ ዘመኑ your age is 26 ሶ በዚህ መልኩ አውትፑት ይሰጠኛል ማለት ነው። ሶ እጅግ በጣም ወሳኝ ነገር ነው ኢንፑት እና አውትፑት ማለት ነው። በጣም የሚያስፈልጉ ነገሮች ናቸው። ስለዚህ ኢንፑትን በዚህ መልኩ ኢንፑት በማለት ኢንፑት ኪወርድን በመጠቀም ከዩዘሮች ዳታ ወደ ፕሮግራሚንግ ላንጉጃችን ወይም ወደ ኮዳችን ማስገባት እና ወደ ምንፈልገው ስራ እንድንሰራ ማድረግ እንችላለን። እስካሁን ካሉት የተወሰነ እንግዲህ የተወሰነ አድቫንስድ የመሆን ነገር አለው ማለት ነው። ስለዚህ በጣም ወሳኝ ነገር ነው። ኢንፑትንም አብሮ አንደርስታንድ ማድረግ ከዛ በኋላ ደግሞ አውትፑትን በዚህ መልኩ ፕሪንት ማድረግ ይቻላል ማለት። ስለዚህ እሱን አንደርስታንድ ካደረግን ከዚህ በመቀጠል ኮንቨርቲንግ ኢንፑት ቱ ናምበርስ ለምሳሌ አሁን ከዚህ ጋር እንደምትመለከቱት ኤጅ 26 ነው የሚለው ኤጅ 26 ይላል። ይህም ናምበር ነው። ነገር ግን ኢንፑት ፋንክሽን ከተጠቀምነ ኢንፑት ፋንክሽናችን ምን ይሆናል? እንደ ስትሪንግ ነው የሚይዘው ማለት ነው። ስለዚህ ይህን መቀየር አለብን። ሰው ይህን በጣም ወሳኝ ነገር ነው። ስለዚህ ይህን አሁን ለምሳሌ ኤጃችን ላይ በቁጥር መደመር ብንፈልግ ወይም ቁጥር መጨመር ብንፈልግ ኢረር ያመጣል። ስትሪንግ አድርጎ ነው የሚወስደው። የትኛውም ነገር በኢንፑት የሚመጣው እንደ ስትሪንግ ነው የሚሆነው። ስለዚህ እዚህ ጋር ማለት ነው መጠቀም ወይም ማወቅ ወደ አንዱን ለምሳሌ በኢንፑት ቁጥሮችን በተለይ የምናስገባ ከሆነ በኢንፑት የምንቀበል ከሆነ ወደ ኢንቲጀር መቀየር አለባቸው። እሱን ለማድረግ ደግሞ ኦልሬዲ ከዚህ በፊት እንዳልነው እዚህ ጋር ኢንት ማድረግ አለብን ማለት ነው። ቫሪያብላችንን ይህንን ኢንት አድርገን መሄድ ይኖርብናል ማለት ነው። ስለዚህ ኢንት አደረጉት ኢንቲጀር ሆነ ማለት ነው። ስለዚህ በዚህ መልኩ ኢንት አድርጌ ሄዳል። ወይም ደግሞ ኤጅን ካገኛችሁ በኋላ መልሳችሁ መቀየር ትችላላችሁ ማለት። ስለዚህ በዚህ መልኩ መቀየር ያስፈልጋል። ለምሳሌ እንደምትመለከቱት ሃው ኦልድ አር ዩ ይላል። ኤጅ እኩል ነው ኢንት አድርገን ወደ ኤጅ ልክ በዚህ መልኩ ማድረግ ትችላላችሁ። ኦልሬዲ መጀመሪያ ላይ ከማስገባት ይልቅ ማለት ነው። ስለዚህ አሁን እዚህ ጋር ልቀይረው ብል በዚህ መልኩ መቀየር ትችላለሁ። የወር ኤጅ አረጌ እኩል ነው ኢንት አደረግና በጣም ቀላል ወይም ደግሞ ክሊን እንዲሆንልን ማለት ነው። ከዛ ቫሪያብላችን ማን ነው እዚህ ጋር ኤጅ የሚለው ነው ማለት ነው። ሶ በዚህ መልኩ ቀየር ነው ማለት ነው። የወር ኤጅ ኢንት አድርገን ወደ ኤጅ አድርገን ከዛ እዚህ ጋር የወር ኤጅ እናደርገዋለን ማለት ነው። ሶ በዚህ መልኩ አሁን ምን አደረግነ? ይሄንን ያገኘነውን ቁጥር ለምሳሌ ቁጥሩ ወደ በስትሪንግ መልኩ ነው የሚገባው። 26 ቢሆንም ግን ስትሪንግ ነው የሚሆነው። ስለዚህ እሱን ወደ ኢንቲጀር መቀየር ያስፈልጋል። ስለዚህ በዚህ መልኩ መቀየር ያስፈልገና ኤረር ስለሚገጥመን ማለት ነው። እንደዚህ ካልቀየርነው ኤረር ያጋጥመናል። ስለዚህ ኤረር እንዳይሆን ይህን ማድረግ ያስፈልጋል ማለት ነው። ከዛ ሪዲንግ መልቲፕል ቫሊዩስ አት ዋንስ ነው። ኦልሬዲ ይህንም ሲምፕል የሆነ ነገር ነው። ለምሳሌ ብዙ ነገሮችን በኮማ ሴፓሬት አሁን ለምሳሌ እያንዳንዱን ከዚህ ጋር እንደምታዩት ለምሳሌ ኔም ኤጅ እያደረግን ነው ያስገባን የራሱን ግን አንድ ላይ ዩዘሩ አንድ ላይ አስገብቶ በአንድ ላይ አውትፑት እንዲኖረው ማድረግ ይቻላል፣ ወይም ደግሞ በአንድ ላይ መውሰድ ይቻላል። ለምሳሌ እዚህ ጋር እንደምትመለከቱት ይሄኛውን ሳምፕል ልስጣችሁ። ለምሳሌ ከዚህ ጋር ያለውን ማለት ነው ምንፈልጋቸው ለምሳሌ ዳታ አድርገን ስለ አንድ ሰው ያለ የሆነ ዳታ ከሆነ ያን ዳታ አንድ ላይ መውሰድ ለምሳሌ ዳታ ብለን ይሄን እንዳል ኖርማል ልውሰድና ላሳያችሁ ከዚህ ጋር ማለት ነው። ወይም ሙሉ እንዳልኮድ ልውሰድና ላሳያችሁ። ሶ እዚህ ጋር ፔስት ባደረገው እንደምትመለከቱት ዳታ የሚለው ቫሪያብል ኢንፑት ነው። ሶ በዚህ መልኩ ዊድዝ እና ሃይታቸውን ካስገቡ በኋላ ማለት ነው ኦልሬዲ ሴፓሬት እናደርገዋለን ወይ ስፕሊት እናደርገዋለን በዋይት ስፔስ ማለት ነው። ከዛ በኋላ ዊድዝ እዚህ ጋር አለ ሀይት አለ ማለት ነው። ስለዚህ ኤሪያውን ካልኩሌት ያደርጋል። ለምሳሌ ይሄኛው ሳምፕል ስለዚህ ይሄኛውን ለምሳሌ ልተውና እዚህ ጋር ድሌት አድርገውና ይሄን ሴቭ አድርገን ራን አድርገን እንየው። ምንድነው የሚያደርገው? ዊድዝም ሀይትም እንድናስገባ ይጠይቀናል በአንድ ላይ ማለት ነው። ከዛ በኋላ ካስገባን በኋላ ዊድዙን የራሱ የመጀመሪያውን ዊድዝ አድርጎ ይዘዋል። የመጀመሪያው ዊድዝ ስለሆነ ከዛ ሀይት ደግሞ ሀይት ያደርጋል። ግን እዚህ ጋር እንደምትመለከቱት ስፕሊት እንጠቀማለን። ከዚህ ዳታ ውስጥ ሁለቱን ስፕሊት እናደርጋቸዋለን። ስፕሊት የምናደርጋቸው ደግሞ በዋይት ስፔስ ነው ማለት ነው በክፍት ቦታው። ከዛ በኋላ ኤሪያውን በኤፍ ስትሪንግ ካልኩሌት ያደርጋል። ኤሪያ ማለት ሀይት ታይምስ ዊድዝ ስለሆነ ሰው ሴቭ አድርጌ ራስ አድርገው ይሄን እንደምትመለከቱት እዚህ ጋር ኢንተር ዊድዝ ኤንድ ሀይት ይላል። ለምሳሌ እዚህ ጋር ዊድዝ ለምሳሌ 20 ባደረገው ስፔስ አደርጋለሁ። ሀይት ደግሞ ለምሳሌ 25 ባደረገው 30 እና 25 ለምሳሌ ያስገባው። ከዛ ኢንተር በማድረግበት ሰዓት ላይ ኤሪያውን ካልኩሌት ያደርጋል ማለት ነው። እንደምትመለከቱት ኤሪያ ብሎ 750 ይለኛል። ያ ማለት ዊድዙም ሀይቱንም አግኝቷል ማለት ሴፓሬት አድርጎ ይወስዳል። ስለዚህ በዚህ ሪዲንግ መልቲፕል ቫሊዩስ አት ዋንስ ማድረግ ይቻላል ማለት ነው። ዩዘሩ አንድ የዳታውን ስፔስ እያደረገ ያስገባል። ከዛ በኋላ ግን
እኛ ስፕሊት እናደርገውና ያንን ዳታ አንድ ላይ ተቀብለን የምንፈልገውን ካልኩሌሽን እንሰራለን። ለምሳሌ እዚህ ጋር እንደምትመለከቱት ኤሪያው ነው ካልኩሌት የተደረገው። ኤሪያን ካልኩሌት ማድረግ እንችላለን በዚህ መልኩ። ስለዚህ በዚህ መልኩ ይህን ነገር አንደርስታንድ ማድረግ ያስፈልጋል፣ መጠቀም እንችላለን ማለት ነው። ስለዚህ እነዚህ ነገሮች ናቸው በዚህኛው ፓርት ውስጥ አንደርስታንድ የምናደርጋቸው ነገሮች። ኮመን ሚስቴኮች እዚህ ጋር ለምሳሌ እንዳልኳችሁ በኢንፑት የምንቀበላቸው ቁጥሮች ስትሪንግስ ስለሚሆኑ ዝም ብለን ከሌላ ቁጥር ጋር ካልኩሌሽን ብንሰራ ለምሳሌ ኦፕሬተሮች አይተናል። ኦፕሬት መደመር፣ መቀነስ አይነት ነገሮች ብንሰራ ፌል ያደርጋል። ሶ እንደዚህ እንግዲህ ኮመን የሆኑ ሚስቴኮች አሉ ማለት ነው፣ አንደርስታንድ ማድረግ ያለብን ነገሮች። ስለዚህ አንዱን ወደ አንዱ ኮንቨርት ለማድረግ አንዱ ወደ አንዱ ቼንጅ ለማድረግ መጠቀም ያለብን ወይም ደግሞ ቼንጅ ማድረግ ያለብን ነገሮች አሉ። ለምሳሌ ኢንቲጀሮችን ስትሪንጉን ወደ ኢንቲጀር መቀየር ካለብን ኢንት የሚለውን እንጠቀማለን። ዳታ ታይፕ እንዴት ቼንጅ እንደምናደርግ ፓርት 2 ላይ ስላየን ማለት ነው። ስለዚህ እሱን አንደርስታንድ ማድረግ ያስፈልጋልና እነሱን ጥንቃቄ ማድረግ ነው። ኢንፑትን በምንጠቀሙበት ሰዓት ላይ ወይም ደግሞ ዳታችን በኢንፑት በምናስገባ ሰዓት ላይ ከዚህ ጋር ኢንፑት ብለን የሆነ ዳታ ሲገባ ቁጥርም ኢቨን ቢሆን ስትሪንግ ነው የሚያደርገው። ስለዚህ እሱን ወደ ኢንቲጀር መቀየር አለብን። ከፈለግን ደግሞ ወደ ፍሎት መቀየር፣ በፍሎት የምንሰራ ከሆነ ወደ ፍሎት መቀየር ያስፈልጋል። ሰው እነዚህን ኮንሲደር ማድረግ ነው። ስለዚህ በዚህ ፓርት ከሌሎቹ እስካሁን ከነበሩት ፓርት የሞር ትንሽ ኮንሴፕቷን አንደርስታንድ ማድረጉ በጣም የሚጠቅም ፓርት ነው። ኢንፑት እና አውትፑትን በተለይ ደግሞ ኤፍ ስትሪንግ የሚለውን በደንብ በተደጋጋሚ የምንጠቀምበት ነገር ነው። እንዴት ነው ኤፍ ስትሪንግን ፎርማት ብናደርገው፣ እሱ በጣም ወሳኝ ነገር ነው። ከዛ በመቀጠል ኢንፑትን ስንቀበል ማለት ነው ከዩዘሮች ዳታ ስንቀበል በምን መልኩ ነው የምንቀበለው? ለምሳሌ እያንዳንዱን ጠይቀን መቀበል እንችላለን፣ በአንድ ላይ ደግሞ መቀበል እንችላለን። እዛ በኋላ ሰፓሬት ማድረግ ማለት ነው። እሱን አይተናል። ከዛ የተቀበልናቸው ዳታዎች ደግሞ በስትሪንግ ስለሚቀመጡ ወደ የምንፈልገው ዳታ ታይፕ ለምሳሌ ኢንቲጀር ከሆነ ወደ ኢንቲጀር፣ ፍሎት ከሆነ ወደ ፍሎት መቀየር ካለብን እሱ መቀየር ያስፈልጋል ማለት ነው። ስለዚህ እነሱን ነገሮች በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ በዚህ ፓርት በጣም ቤዚክ የሆነ ነገር ግን ደግሞ ከእስካሁን ካሉት አትሊስት እንደ ኢንተርሚዲየት የሚቆጠር ነው ይሄ ማለት ነው። የተወሰነ ኮንሴፕት ይዛችሁበታል ብዬ አስባለሁ በዚህ በኢንፑት እና በአውትፑት። ቀጣይ ደግሞ እያንዳንዳቸውን እያየን እንመጣለን ማለት ነው። በፓይተን ፕሮግራሚንግ ላንጉዌጅ ላይ ሞር አድቫንስድ ወደ ሆነው ፓርት እየሄድን እንመጣለን ማለት ነው። ቴንክ ዩ